እና ዶን ወሪ እኔ ተናድጄ እየሰራው አይደለም። ሳይደርቅ ጴንጤን እያስገባ ገስት ላይ ሲያዋርድ ለምንድን ነው ኦርቶዶክስ እያስገባው ገስት ላይ ማወራድ አቅቶኝ ነው? እኔ እንዳልክ እኮ ነኝ። ፋታ አልሰጥም ሳወራ። ለምን መሰለም አልፈልገው። አንድ አይመጡኝም፣ ሁለት ጠንቅቄ ያውቋለሁ ቤተ እምነቱን። ድቁና ያለኝ ልጅ ነኝ። ልደተ ቃል ድቁና የለውም። ቤተልሔም ወርዶ የጌታን ስጋ ቂጣውን አልጠፈጠፈም። ጠፍጥፍ ያለው እኔ እንዳልካቸው ዘለበ ደሙን ፈትቼዋለሁ። አየህ፣ ከቤተልሔም እስከ ታቦቱ መንበር ድረስ ተጠግቼ ዲያቆን የነበርኩ ልጅ ነኝ። ለምን ጋር አላወራም? አቅቶኝ መስሎ ነው የእነሱን ፖለቲካ በፖለቲካ ማጣፋት። ኧረ ተው። እሺ አይመጥኑኝም፣ ካህን ካልሆነ ሰው ጋር አይመጥነኝም፣ አልወያይም ነገር ነው። ግን እሺ እኔ ካህን አይደለሁም። አንተ አይኖ በጣም ብዙ እውቀት አለህ ብዬ አስባለሁ። እንግዲህ ክህነትም ነበረኝ እያልክ ስለነበረ ብዙ ከኔ የተሻለ ብዙ የምታውቅ ሰው ነህ ብዬ አስባለሁ። ስለዚህ የመጀመሪያው ነገር የሚሆነው ኢየሱስ ክርስቶስን ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ሶሪ ተቋረጠ እና ዋርኒንግ እየሰጠኝ ነው። አይዶንት ኖ ልወጥቼ ማታ ብገባ ይሻላል መሰለኝ። ዋርኒንግ እየሰጠኝ ነው ጋይስ። ዋርኒንግ እየሰጠኝ ነው። ተናግሬ ልውጣ። ከአሁን ጀምሮ ያለውን ቶሎ ልናገርና ሪከርድ አድርጉልኝ፣ ወይም ደግሞ ሪከርድ ባታደርጉትም ችግር የለውም። ይህንን ተቀብሎ ከመጣ እቀበለዋለሁ። ፈርስት ቲንግ እኔ እንዳልክ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቤተክርስቲያን ውስጥ ነው። ኢየሱስ ክርስቶስን ጠንቅቃ በቅዳሴዋ ይሄን ያክል ጊዜ በቅዳሴዋ ኢየሱስ ክርስቶስ ብላ ታነሳዋለች ብለሃል እና የመጀመሪያው ኢየሱስ ክርስቶስን ኦርቶዶክስ ቤተክርስቲያን አታመልክም ያልክባቸውን መረጃዎች እፈልጋለሁ። ወይም ደግሞ ከኔ ጋር መተህ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታመልክም ብለህ ከኔ ጋር ዲቤት መግባት ወይም ደግሞ የውይይት ጥሪ መግባት ከቻልክ ይሄንን ለአንተ አቀርብልሃለሁ። ሁለተኛው ነገር ደግሞ ምንድነው፣ ባለፈው እህቴ ስታነሳው የነበረው ነገር አለ። እምነት ብቻ የሚለውን ርዕስ አንስተህ እምነት ብቻ ያድናል አያድንም ብለው መተው ይጠይቁና ነገር ግን ፕሮቴስታንት ሃይማኖት ውስጥ ነበርኩ ብለው ያነሳሉ ብለህ አነሳህና እምነት ብቻ በሚለው ዙሪያ ላይ እንድንወያይ ጥሪ ያቀርብልሃለሁ። አይ ሆፕ ይሄ ጥሪ እንግዲህ ፖዘቲቭሊ ይደርሳል ብዬ አስባለሁ። አንተ ክህነት ከሌላቸው ሰው ጋር አልወያይም ብትልም እኔ አንድ እህትህ ነኝና ከኔ የተሻለ ብዙ እውቀቶች ስላሉ ከአንተ ብዙ የምማረው ነገር ይኖራል ብዬ ተስፋ አደርጋለሁ። የሚመችህን ሰዓት ወይ የሚመችህን ጊዜ አሳውቀኝ። ቤቴ ላንተ ሁሌም ክፍት ነው። እግዚአብሔር ያክብርልኝ። ሌሎቻችሁ በጣም አመሰግናለሁ። ከቻላችሁ ኮፒ ሊንክ አድርጉልኝ፣ እንትኑ አካውንቴን ኮፒ ሊንክ አድርጉልኝ። ሪፖርት የምታደርጉ ሰዎች ደግሞ እግዚአብሔር ይስጣችሁ፣ ይመቻችሁ። ሪፖርት አድርጉ። ሪፖርት አድርጉ። ግን ማታ ላይ በደንብ ገባና ያወራቸውን ነገሮች እያንዳንዱ ነገሮች እያነሳው ማውራት እፈልጋለሁ እዚህ ጋር። እነ ልደተ ቃል እኔ ከነሱ ጋር መግባት አቅቶኝ ነው። እነ ልደተ ቃል ክህነት የላቸውም። እኔ ስጋውን ፈትቻለሁ፣ ደሙን እንትን ብያለሁ ምናምን አልክና ያው ከኛ ይልቅ ይሁዳ ለኢየሱስ ቅርቡ ነበር። በእርግጥ 3 ዓመት እግሩ ስር ቁጭ ብሎ ተምሮ ነበር እና እሱን ላስታውሰህ እወዳለሁ። ቪዲዮ ሰራለሁ። እሱን አይ ሆፕ እንትን ታደርጉልኝ ያላችሁ ብዬ አስባለሁ። ውይይት ጥሪውን በቪዲዮ ሰርቼ እለቃለሁ እና እንግዲህ ችሎ ከመጣ እንወያያለን። እንትን ብሎ ካልመጣም እኔ መልስ እሰጥበታለሁ። ከመጣ እሰጠዋለሁ፣ ጊዜ እሰጠዋለሁ። ከመጣ እንድንወያይ እድል እሰጠዋለሁ። ኢፍ ግን ካልመጣ ቪዲዮ ሰርቼ እለቃለሁ። ምክንያቱም እኔ እንዳልኳችሁ ኢየሱስ ክርስቶስን በቅዳሴዋ ስንት ጊዜ ኦርቶዶክስ ቤተክርስቲያን በቅዳሴዋ ስንት ጊዜ
እንደምታነሳው የገለጸልኝ የነገረኝ ወንድም ዛሬ መጥቶ ኢየሱስ ክርስቶስን አታመልክም ሲል ምክንያት ይኖረዋል ብዬ አስባለሁ። ዛሬ መጥቶ ኢየሱስ ክርስቶስን አታመልክም ሲል ምክንያት ይኖረዋል ብዬ አስባለሁ ያለበት። ዛሬ መጥቶ ኢየሱስ ክርስቶስን አታመልክም ሲል ምክንያት ይኖረዋል ብዬ አስባለሁ ያለበት ባለው ብዙ አንደፋፈር። እውነት እንተዋወቃለን እና ብዙ አንደፋፈር። የምሬን ነው። አንዳንዴ ፐርሰናሊቲ አውጥቶ መናገር ስናት ራይት እኔ እንደዛ ብዬ አላምንም። ለዛም ነው እሱ እኔ ደካማ ወንድማችሁ ምናምን እያለ አንጀት ለመብላት የሞከረው እና ምንም ችግር የለውም እኔ በዛ ማችሁ ምናምን እያለ አንጀት ለመብላት የሞከረው እና ምንም ችግር የለውም እኔ በዛው ያለውም ግን አትሊስት ትምህርቱን እንወያይበታለን ያም ነው። ሰዎች አንድ ነገር ዝም ማለት በጣም ጥሩ ነው። በጣም ጥሩ ነው። ይሄ በሁሉም ነገር ነው የምነግራችሁ። በቢዝነስ ሊሆን ይችላል፣ በስራ ቦታችሁ፣ በትምህርታችሁ፣ በምታሳልፉበት መንገድ፣ በምትሄዱበት፣ በሪሌሽንሽፓችሁ፣ በትዳራችሁ፣ በሁሉም ነገር ትህትና ጥሩ ነው። ዝቅ ማለት ጥሩ ነው። መሸነፍ ጥሩ ነው። ያ ማለት እናንተ አታውቁም፣ እናንተ እውቀት የላችሁም፣ ከእናንተ ምናምን አይደለም። እሺ ሰው ዝቅ ብሎ ነው የሚያሸንፈው። እና ይሄ ቅዱስ አትናቴዎስ የጻፈውን መጽሐፍ እያነበብኩኝ ነበረ። ይሄንን መጽሐፍ እና ላሳያችሁ ማህቶተ ገዳም ይላል እና ቅዱስ አትናቴዎስ ነው የጻፈው እና ስለ ቅዱስ አንጦኒዎስ ነው የጻፈው ቅዱስ አትናቴዎስ። እና ይሄንን መጽሐፍ ቅዱስ አትናቴዎስ የጻፈበት ምክንያት አብሯቸው ለ3 ዓመት እንደነበረ ብዙ አባቶች ይናገራሉ። በእሳቸው ዘመን ስለነበረ ይሄ ቅዱስ አባት ማለት ነው። እና ስለ ገዳማዊ ሕይወት፣ ስለ ትህትና፣ ስለ ዝቅ ማለት በጣም በቃ ይሄ ሁሉን ነገር ስለመተው ምናምን በጣም ያስረዳል፣ በጣም ያሳያል። እና ከቻላችሁ አንብቡት። በዚሁ ባዶ እንትን ከምላችሁ ብዬ ነው ላሳያችሁ በደንብ። መጽሐፉ ይሄ ነው። በጣም ትንሽ ገጽ ነች። በጣም ትንሽ ገጽ ነች። ዋጋዋን በጣም ትንሽ ነው። 110 ብር ምናምን ነገር ነው። ግን እኔ 200 ምናምን ብር ነው የገዛሁት። 200 ምናምን ብር ነው የገዛሁት። ግን ትንሽ ነች፣ ቶሎ ታልቃለች። 210 ገጽ ነች። በጣም ትንሽ ነች እና ይሄንን መጽሐፍ ከቻላችሁ አንብቡት፣ ግዙና ማግኘት የምትችሉ ሰዎች ግዙና አንብቡት። ማግኘት የማትችሉ ሰዎች ጻፉልኝ። ይሄ ትርጉም ነው። እሺ ትርጉም ነው። እንግሊዘኛም አለው። በእንግሊዘኛ አፍ እንደኔ ደከም ያላችሁ ሰዎች ደግሞ እችኛዋን ግዙና አንብቧት። ያው ባዶ እንዳትመልሱ ብዬ ነው። ተራ ጭቅጭቅ ሰምታችሁና ትህትና ጥሩ ነው፣ ዝቅ ማለት ጥሩ ነው። እግዚአብሔር የሚከብርበት እግዚአብሔር ከፍ የሚልበት ህይወት ከፈለጋችሁ ስራችሁ ይናገር፣ ስራችሁ ይናገር፣ ጉብዝናችሁ ይናገር። ሪሌሽንሽፕ ላይ ከሆናችሁ መውደዳችሁ ይናገር፣ መታመናችሁ ይናገር። ትዳር ላይ ከሆናችሁም እንደዛው። በጣም ዝቅ ማለት ጥሩ ነው። እግዚአብሔርን በጣም በጣም እና እኔ ድሮ ምን አይነት ባህሪ ነበረኝ መሰላችሁ? ክላስ ውስጥ ልጅ እያለሁ የማውቀው ጥያቄ ከተጠየቀ ሌላ ሰው እንዲመልስ እድል አልሰጥም ነበር። እግዚአብሔርን ሌላ ሰው እንዲመልስ እድል አልሰጥም ነበር።
ገና እድል ሳይሰጠኝ ነው የማወራው። ሲጀመር ገና እድል ሳይሰጠኝ አስተማሪው እድል ሳይሰጠኝ ነው የማወራው። በጣም ከመቸኮል የተነሳ ብዙ ነገራቶች ላይ በጣም እቸኩል ነበር ስላችሁ አሁንም የሆነ ባህሪ ያለኝ የመቸኮል ግን ያኔ ደግሞ በቃ በጣም እና ይሄ ሰው ከምን አንግል ሊረዳኝ ነበር አዋቂ ነኝ ምናምን ከሚል አንግል እና ሳየው ብዙ ነገር ሉዝ እያረኩኝ መጣሁኝ እና ጸጥ ብለው ጓደኞቼ ምናምን ከኔ በላይ ውጤት ይሰራሉ ሳይናገሩ ምናምን ይሰቃቀላሉ ምናምን እና ስራችሁ ይናገር፣ እውቀታችሁ ይናገር፣ ኑሯችሁ ይናገር። በተለይ ክርስትና ህይወት ላይ ደግሞ ኑሯችሁ ይናገር። እዚህ ላይ የሚታየው ሰው የሚያወራው ሰው ሁሉ ላይኖረው ይችላል። ሁሉም ደካማ ጎን አለው። ገባችሁ? አሁን እኔ በምትጠብቁኝ አይነት የህይወት ስታንዳርድ ልክ ላታገኙኝ ትችላላችሁ። ወንድሞችንም እንደዛው። ግን ያ ማለት አንኖርም ማለት አይደለም እና ይሄ የሀበሻ በጣም መጥፎ ባህሪያችን ይመስለኛል። ሾው እንወዳለናል ከምንኖር ይልቅ ለምሳሌ ከቃለ እግዚአብሔር ይልቅ ህጉን መጠበቅ ላይ፣ አለባበስ ላይ እኔ ህግ እንትን አይደለም እያልኩኝ አይደለም። እሺ የሚጀመረው ከህግ ማክበር ስለሆነ፣ ነገር ግን አንዳንድ ሰዎች ደግሞ ቅዳሜ ሲጨፍሩ ምን ሲሉ አድረው ከዛ እሁድ ትንሽ አጠር ያለ ቀሚስ ለብሳ ቤተክርስቲያን የምትሄድ ልጅ መንገድ ላይ ሲያገኙ የሚሳደቡ ሰዎች አሉ። ገብቷችኋል? አስተሳሰብ አጠር ያለ ቀሚስ ለብሶ መሄድ ልክ ነው እያልኩ ግን አይደለም። እና ጥሩ ነው፣ ህጉንም ማክበር ጥሩ ነው፣ መኖሩም ጥሩ ነው። ከሾው መኖሩ ጥሩ ነው እና እሱን እመክራችኋለሁ። አይሆፕ እንግዲህ እንዳልክም ይመጣል ብዬ አስባለሁ። መቶ እንወያያለን እና እንማማራለን ብዬ አስባለሁ። እና ግን እቺን መጽሐፍ ግዙና አንብቧት፣ አደራ ግዙና አንብቧት። አሳይመንት አለኝ፣ መስራት አለብኝ፣ መውጣት አለብኝ። ማታ ላይ የምገባ ከሆነ አሁን አሳይመንቴን መስራት አለብኝ እና እግዚአብሔር ያክብርልኝ። ወዳችኋለሁ። በጸሎታችሁ አስቡኝ፣ ሁላችሁም በጸሎታችሁ አስቡኝ እና መጽሐፉን አሳየን። ስቶሪ ላይ አድርጌዋለሁ። በነገራችን ላይ እኔ አንብቤ የወደድኩትን መጽሐፍ ስቶሪ ላይ አደርጋለሁ እና ስቶሪ ላይ አድርጌዋለሁ። እውነት ለመናገር አልጨረስኩትም። 112 ምናምን ግን ደርሻለሁ። 120 ምናምን ነው የሚያልቀው። 112 ላይ ደርሻለሁ። አካውንታችን ተመቷል። የሆነ ነገር አድርጉት። ኮፒ ሊንክ አድርጉልኝ በደንብ እንደው ከቻላችሁ። አሜን። ኤድሽዬ እግዚአብሔር ያክብርልኝ። ሁላችሁም በጸሎታችሁ አስቡኝ እና እሱን እየጠበቅኩ ነበር። በነገራችን ላይ ሲስ ነው ስንቴ ነው? እሱን እየጠበቅኩ ነበር እንደምትጠይቁኝና ኦኬ ሶ አስቡኝ። ዋናው ማሰባችሁ ነው። ችግር የለውም። በእጅ ይዤ ነው እያወራችሁ ያለሁት በነገራችን ላይ እና በእጅ ሪንግ ላይት ካልያዙ እንደዚህ ካላስቀመጡት በጣም ይከብዳል በእጅ ይዞ ማውራት። እግዚአብሔርን ትንሽ ኮፒ ሊንክ ብታደርጉልኝ ደስ ይለኝ ነበር። አሳይመንቴን ለመስራት መውጣት ስላለብኝ 4000 ኮፒ ሊንክ ቢደርስ ማታ 4 ሰዓት እገባለሁ። ከዛ በፊት ቪዲዮ ለመልቀቅ እሞክራለሁ። ከዛ ቅድም የተናገርኩትን ሪከርድ አድርጋችሁ ከለቀቃችሁት ግን ስቶሪ ላይ ለቀዋለሁ። አይሆፕ